አርሰናል በምንም አይነት መንገድ ቢሆን ዋንጫዎችን የማሸነፍ ጫና ውስጥ ቢሆንም ይህ ስብስብ ግን የማይክል አርቴታን ልጆች አለማድነቅ ንፉግነት ነው ብዬ አስባለሁ። ማይክል አርቴታ በአርሰናል ቤት ያመጣውን ለውጦች ማየት የማይችል የአርሰናል ደጋፊ ካለ ያ የአርሰናል ደጋፊ ነው ለማለት ያስቸግራል። በአርሰን ዌንገር ዓመታት ባለፉት ዓመታቶች አርሰናል በብዙ ፈተናዎች ቢያልፍም በመጨረሻ ግን ማይክል አርቴታ ይህንን ቡድን በአውሮፓ መድረኮች ላይ የሚፎካከር ጠንካራ ስብስብ አድርጎታል። ጠንካራ ስብስብ ማድረጉን ደግሞ ምን ያክል የአውሮፓ ቡድኖች አርሰናልን እንደሚፈሩ በአውሮፓ መድረኮች ላይ በማሳየት እያስመሰከረ ይገኛል። አርሰናል በተከታታይ ዓመታት በታሪኩ አድርጎት በማያውቀው መልኩ በግማሽ ፍጻሜ በአውሮፓ ቻምፒዮንስ ሊግ የመሳተፍ ዕድልን የማግኘቱ ነገር ሊያረጋግጥ አንድ ሳምንት ብቻ ይቀረዋል ተጠባቂው የኤምሬትሱ ጨዋታ። ከዛ በፊት ግን በሳምንቱ አጋማሽ ተጠባቂ የሆነው የበርንማውዝ በተለይ አንዶኒ ራዮላ ከማይክል አርቴታ ሁለቱ የባስክ ሀገሮች አሰልጣኞች የሚያደርጉት ፍልሚያ የሚጠበቅ ይሆናል። መድፈኞቹን በሚመለከቱ የተለያዩ መረጃዎችን አጠናቅሬ የዕለቱን የተለያዩ መረጃዎችን ማቀርብላችሁ ይሆናል። ውድ አድማጮቻችን ታዲያ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጉን አትርሱ። ባለፉት ዓመታቶች ቢሆን አርሰናል ብዙን ጊዜ የሚቸገረው በትልልቅ መድረኮች በወሳኞች ጨዋታ ላይ ነጥቦችን መውሰድ ያለበለዚያ ደግሞ ጥሎ ማለፎችን ያለማሸነፍ ችግር ይታይበት ነበር። ነገር ግን ይህ የሳምንቱ መጨረሻ የባየር ሊቨርኩሰንና እንዲሁም ደግሞ የስፖርቲንግ ሊዝበኑ ጨዋታ የሚያስታውሰን ነገሮች አርሰናል በጫና ውስጥም ቢሆን ጠንካራ ስብስብ፣ ጠንካራ ብቃት ያለው ቡድን እንደሆነ በግልጽ የሚያሳይ ፐርፎርማንስ ነው። ያንን ለማየት በቀላሉ ለመረዳት አርሰናል በ91ኛው ደቂቃ ላይ ካይ ሃቨርትዝ ሲያስቆጥር የፈጠረውን አጋጣሚ ማየት ያስፈልጋል። አርሰናል በጨዋታ ውስጥ ማርቲን ኦዴጋርድ በ15ኛው ደቂቃ የሞከረው ሙከራ 0.04 ነበር። አርሰናል ጎሉን ከማስቆጠሩ በፊት በጨዋታው ላይ የፈጠረው ኤክስጂ በአጠቃላይ 0.16 ነበሩ። ዳድማዎቻችን ይህ ምን ያክል ደካማ እንደነበር በጨዋታው ላይ ድሎችን ለመፍጠር እንደተቸገረ ያሳይ ነበር። ነገር ግን እነዚህ ሁኔታዎች ማሸነፍን ይዞ ይወጣል። አሁን አርሰናል ሲያሸንፍ ደግሞ የሚጫወትበትን መንገድ የሚኮንኑ የተለያዩ ሚዲያዎችን እያየን ነው። ነገር ግን ስፖርቲንግ ሊዝበን ቀላል ቡድን ነው ወይ ብላችሁ ካያችሁ 16 ጨዋታዎችን በሜዳው ስፖርቲንግ ከጥቅምት ጀምሮ በማሸነፍ ላይ ይገኛል። 50 ጎሎችን አስቆጥሯል። 6 ጎሎች ብቻ ነው በሜዳው የተቆጠሩበት። ታዲያ አርሰናል ሲያሸንፈው ባለፈው ዓመት ካሸነፈው በኋላ ማለት ነው በአስደናቂ ብቃት አሁንም ስፖርቲንግን በሊዝበን በሜዳው ማሸነፍ የቻለው አርሰናል ብቻ ነው። ታዲያ በጨዋታው ላይ ካይ ሃቨርትዝ ጎል ሲያስቆጥር እንግዲህ ተቀይረው በገቡ ተጫዋቾች ማይክል አርቴታ ስብስቡ ለውጥ አምጥቶ ጎሎችን ሲያስቆጥር በአስደናቂ ሁኔታ ይህ በአውሮፓ ቻምፒዮንስ ሊግ ብቻ ለ8ኛ ጊዜ ነው። አርሰናል ታዲያ ይህንን በማድረግ ከፓሪስ ሰን ጀርመን በመቀጠል በውድድር መድረኩ ፒኤስጂ 10 ጎሎችን ከተቀያሪዎች አስቆጥሯል። አርሰናል 8 ጎሎችን ማስቆጠር ችሏል። አርሰናል በጨዋታው ላይ ሃቨርትዝን ብናደንቅም በጨዋታው ግን ጎል ሳይቆጠርበት አርሰናል ደግሞ ጎል እንዳይቆጠርበት ያደረገው ከገብርኤልና ከሳሊባ ጀርባ የሚሰለፈው ዴቪድ ራያን አለማድነቅ የማይቻል ነው። ዴቪድ ራያ በጨዋታው ላይ እንግዲህ ጥሩ ፐርፎርማንሱን አሳይቶ ባለፉት የአውሮፓ ቻምፒዮንስ ሊግ 11 ጨዋታዎች ውስጥ በ7ቱ ጎሎች አልተቆጠሩበትም። ይህ አስደናቂ ብቃቱን አለማድነቅ የማይቻል ነው። ዴቪድ ራያ አሁን በዓለም መድረክ ላይ ከሚገኙ አስደናቂ ግብ ጠባቂዎች ነው። ባለፉት 3 ዓመታት 17 ክሊንሺቶችን ማስመዝገብ በ17 ጨዋታዎች ላይ ጎል አልተቆጠረበትም። እንግዲህ ሁለተኛ የሚገኘው ያን ሶመር ነው በ15 ጨዋታዎች፣ ሶስተኛ ግሪጎር ኮቤል እና እንዲሁም ደግሞ ዶናሩማ በ12 የሚከተሉት ይሆናል። ይህ አስደናቂ ብቃት አለማድነቅ የማይቻል ነው። ነገር ግን የምሽቱ ማለት የማክሰኞው ምሽቱ ጨዋታ ላይ ግብ ጠባቂዎች የነገሱበት ነበር ማለት ይቻላል። አንደኛው እንግዲህ ማኑኤል ኖየር ነው 8.9 ሬቲንግ የተሰጠው። አስደናቂውን የሪያል ማድሪድ የኪሊያን ምባፔን የቪኒሺየስ ጁኒየር እድሎችን ያመከነበት ያስቀረበት መንገድ በጣም ጥሩ ነበር። ሌላኛው ዴቪድ ራያ ነው 8.7 ሬቲንግ የተሰጠበት። ይህ አስደናቂ የአርሰናል ስብስብ ውስጥ እንግዲህ ራያን አለማድነቅ አይቻልም። ማይክል አርቴታም ከጨዋታው መጠናቀቅ በኋላ እንደተናገረው ዴቪድ ራያ ዛሬ የተለየ ነበር፣ አስደናቂ ብቃቱን በሚገባ ማሳየት ችሏል፣ ተመራጩና ምርጡ ነበር የሚል አስተያየቱን ሰጥቷል። እንግዲህ ይህ ተጫዋች በውድድር ዓመቱ ላይ አርሰናል ዋንጫዎችን የሚያሸንፉ ከሆነ በውድድር ዓመቱ ላይ ለአርሰናል ወሳኝ ከሚሆኑ ተጫዋቾች ውስጥ አንዱ ይሆናል። እንግዲህ አርሰናል የቀየራቸው ተጫዋቾች ናቸው ጎልም አሲስትም ያደረጉለት። ማርቲኔሊ በአውሮፓ ቻምፒዮንስ ሊግ በጠቅላላ አሲስት ያደረገው እሱ ነው። አውሮፓ ቻምፒዮንስ ሊግ በጣም ተስማምቶታል። ማርቲኔሊ 8 ጎልና አሲስቶች ያሉት በመላ ውድድር በዘንድሮ ውድድር ዓመት በ507 ደቂቃዎች 1.42 ጎል ወይም አሲስት በጨዋታ በ90 ደቂቃ ውስጥ የማድረግ ፐርፎርማንሱ ነው። ገብርኤል ማርቲኔሊን ስናነሳ ታዲያ መነሳት የሚጠበቅባቸው አሉ። የመጀመሪያው የአትሌቲክ ክለብ ላይ አርሰናል ሲያሸንፍ ጎልና አሲስት ማስመዝገብ ችሎ ነበር። የኦሎምፒያኮሱ ጨዋታ ላይም ደግሞ ጎል ማስቆጠር የቻለበት ነበር። ከዛ በመቀጠል አትሌቲኮ ማድሪድ ላይ ጎል አስቆጥሯል። ባየር ሙኒክ ላይ ጎል አስቆጥሯል።
አስቆጥሯል። ክለብ ብሩጅ ላይ ጎል ማስቆጠር የቻለባቸው የመጀመሪያዎቹ ተከታታይ ጨዋታዎች የሚታወሱ ነበሩ። ከዛ በመቀጠል በጥሩ ፐርፎርማንስ ከሪያት ላይ አንድ ጎል ማስቆጠሩ ችሏል። አሁን ታዲያ በስፖርቲንግ ሊዝበን በሩብ ፍጻሜው ደግሞ አንድ አሲስት ማድረግ ችሏል። ታዲያ በአውሮፓ ቻምፒዮንስ ሊግ ላይ 8 የጎል ተሳትፎ ላይ ይገኛል። እንግዲህ አርሰናል በአጠቃላይ ከተቀያሪ ተጫዋቾች 38 የጎል ተሳትፎችን ማድረግ ችሏል። ማይክል አርቴታ በሁሉም ውድድሮች 24 ጎሎችንና 14 አሲስቶችን ከተቀያሪ ተጫዋቾች ማስመዝገብ ችሏል። ይህ ማለት ደግሞ ማይክል አርቴታ ተቀያሪ ተጫዋቾችን እንደሚናገረው እኛ ይላል ጥሩ ጨራሾች አሉን፣ ጨዋታዎችን የሚጨርሱ የሚል አስተያየቱን ይሰጣል። ያ የሚያስማማ ነጥብ ሆኖ መመዝገብ ያለበት ይመስለኛል። ጨዋታዎችን የመጨረስ ጥሩ ፐርፎርማንስ በጨዋታዎች ውስጥ ያስፈልጋል። ታዲያ ይህ አንዱ የሚነሳ ነው የሚሆነው። ሌላኛው ስለ ማክስ ዳውንማን ነው። አርሰናል በጨዋታው ላይ ተቀይሮ የገባው ይህ ታዳጊ ተጫዋች በጨዋታው ላይ ጥሩ ፐርፎርማንሱ ማሳየት ችሏል። ታዲያ ይህ ተጫዋች እንግዲህ በሩብ ፍጻሜ ላይ በመሳተፍ 16 ዓመት ከ97 ቀን ሪካርዱን መያዝ ችሏል። ከዚህ በፊት ላሚን ያማል በ16 ዓመት 272 ቀናት የያዘውን ሪካርድ ማሻሻል ችሏል። ዳውማን እንግዲህ አሁን አርሰናሎች የሚፈልጉት ተጫዋች ነው የሚሆነው። በጣም ጥሩ ፐርፎርማንስ ያለው ታዳጊ እንደሆነ እያሳየ ይገኛል። በቋሚ አሰላለፍ ውስጥ በቅርብ ጊዜ አርሰናል ዋናው ቡድን ላይ ከፍተኛ ተጽዕኖ ከሚፈጥሩ ተጫዋቾች ውስጥ አንዱ ይሆናል ተብሎ ይታሰባል። አርሰናል የውድድር ዓመቱን የሚጨርስበት መንገድ አንዱ በዳውንማን አስደናቂ ክህሎቶች ሊታገዝ ይችላል ተብሎ ይጠበቃል። ማይክል አርቴታ ታዲያ ማክስ ዳውንማን ጨዋታዎችን ለመጀመር ዝግጁ ነው ወይ ተብሎ ጠይቆ ነበር። በጣም ቅርብ ነው ጨዋታዎችን ለመጀመር፣ ነገር ግን በ90 ደቂቃዎችን በየ3 ቀናቱ ለማድረግ ግን ትንሽ ጊዜዎችን የሚፈልግ ይሆናል በማለት አስተያየቱን ሰጥቷል። ማይክል አርቴታ የሚደረግለት እንክብካቤ በጣም ጥሩ የሚባል ነው። ታዳጊዎችን በሚገባ እየተንከባከበ እንደሚገኝ የሚታይ ነው። እንግዲህ አርሰናሎች ከባለፉት ጊዜያቶች አስቸጋሪ ጊዜያቶች በኋላ ተመልሰዋል። በጥሩ ሁኔታ ወደ ማሸነፍ መመለሳቸው አስፈላጊ ነበር። አምና እንግዲህ የፓሪስ ሰን ጀርመኑና የበርንማውዝ ተከታታይ ሽንፈቶች አስቸጋሪ ጊዜያቶች እንደነበሩ የሚታወቅ ነው። ዘንድሮስ ለውጦች ይመጣሉ ወይ ተብሎ ይጠበቅ ነበር፣ በተለይ የማንቸስተር ሲቲውና የሳውዛምፕተኑ ሽንፈት። ነገር ግን ስፖርቲንግ ግን አርሰናል ማሸነፍ ችሏል። ታዲያ በርንማውዝንስ በሳምንቱ በተለይ ደግሞ ቅዳሜ 8 ሰዓት ተኩል የሚደረግ ጨዋታ ነው፣ ወሳኝ ምዕራፍ ይኖረዋል። ታዲያ አርሰናል በአጠቃላይ በሁሉም ውድድሮች ዘንድሮ በተደረጉት ማለት ነው ካለፉት 51 ጨዋታዎች 39 ጨዋታዎችን ማሸነፍ ችሏል። በአርሰናል ታሪክ ከፍተኛ የሆነውን ጨዋታዎችን ማሸነፍ ችሏል። ከዚህ በሚቀጥል የሚያሸንፋቸውን ድሎች ማይክል አርቴታ ለራሱ ሪካርዱ ነው የሚያስመዘግበው ነው የሚሆነው። ታዲያ 75%ቱን ሲያሸንፍ ከአርሰን ዌንገሩ አርሰናል 2001-2002 65% ነበር የማሸነፍ አቅሙ። አርሰናል አሁን 75% ላይ ይገኛል። ይህ ሁሉ የማይክል አርቴታ ስራ ነው። አርሰናል እንግዲህ ከሳውዛምፕተኑ ጨዋታ በተለይ ባለማሸነፋቸው አርሰናሎች በኤፍኤ ካፕ ማንቸስተር ሲቲን ከመግጠም ተርፈዋል። ይህ ጥሩ ድልን ነው የሚያመጣው። ምክንያቱም አርሰናል በአውሮፓ ቻምፒዮንስ ሊግና በተለይ በፕሪሚየር ሊግ ዋንጫዎችን አሸንፎ ያን አርሰናል የሚፈልገውን የሁልጊዜ ፍላጎት የሆነውን የአውሮፓ ቻምፒዮንስ ሊግን ወደ ኤምሬትስ ማምጣት የሚችል ከሆነ ማይክል አርቴታ በኔ እይታ ሐውልት ይገባዋል። ለአርሰናል የአውሮፓ ቻምፒዮንስ ሊግ ዋንጫ የሚያሸንፍ ከሆነ ማይክል አርቴታ ኤምሬትስ በር ላይ የማይክል አርቴታን ሐውልት ማየት የሚጠበቅብን ይመስለኛል። እንግዲህ ይህ የውድድር ዓመት ወሳኝ ምዕራፍ ይኖረዋል። አርሰናል በአጠቃላይ እንግዲህ ወደ ቀጣዩ ዙር የማለፍ እድሉን አስፍቷል። ነገር ግን 90 ደቂቃ መኖሩን መርሳት የለባችሁ ሙዳድማቻችን። ታዲያ የአርሰናል ድል በስፖርቲንግ ሊዝበን ላይ የእንግሊዝ ፕሪሚየር ሊግ ቡድኖች 5ኛ እንዲያሳትፉ ያገዘ ሆኖ ተመዝግቧል። ሙዳድማቻችን እንግዲህ በቀጥታ ወደ ሌሎች የአርሰናል መረጃዎች ላቅና። ከባለፈው ጨዋታ ጋር ከተያያዙት መረጃዎች ውስጥ እንግዲህ ሚጌል ዴላኒ የተለያዩ መረጃዎችን አወጥተዋል። እንግዲህ ማይክል አርቴታ በእውነት የአውሮፓ ቻምፒዮንስ ሊግን ማሸነፍ ፍላጎቱና ህልሙ ነው። ወደ አርሰናል መመለስ ይፈልጋል። ይህ ደግሞ ያውቀዋል። ምክንያቱም ማይክል አርቴታ የአውሮፓ ቻምፒዮንስ ሊግን ካመጣው በንይታ 4 እና 5 ዓመታት በአርሰናል ቤት ምንም ዋንጫ ባያመጣ እንኳን የአርሰናል ደጋፊ በደስታ ሁሌ ይህንን አሰልጣኝ የሚደግፉት ይሆናል ተብሎ ይጠበቃል። በጨዋታው ላይ ሌላኛው አስደናቂ ተጫዋች ዲክላን ራይስ እንደነበር የምታስታውስ ነው። ዲክላን ራይስ 13 ኳሶችን መቀማት ችሎ ነበር። ይህ በአርሰናል ታሪክ ትልቁ ቁጥር ነው። ከዚህ በፊት ማይክል አርቴታ ከባየር ሙኒክ ጋር በ2013 ይህንን ማድረግ ችሎ ነበር። ታዲያ አሁን ደግሞ ተጫዋቹ ዲክላን ራይስ ያንን አድርጓል። አርሰናል ከራይስ ጋር የተለየ ብቃት ነው ያለው። በጨዋታው ላይ 30 ኳሶችን ወደፊት መውሰድ ችሏል። ከነዛ ውስጥ 2ቱ ብቻ ነው የተበላሹበት። ወደ 35.7 ሜትር ወደፊት ፕሮግረስ ማድረግ የመቻል አቅም ነበረው። 13 ጊዜ ሪከቨር ማድረግ ችሏል። የአንድ ለአንድ ግንኙነቶችን ማያሸነፍ ችሏል። በጣም የተለየ ዲክላን ራይስን እያየን እንዳለን ማድነቅ የሚጠበቅብን ነው የሚሆነው። እንግዲህ አርሰናል አሁን ከሀገራት ጨዋታ 11 ተጫዋቾችን ቀነሰ በሚል ብዙ መረጃዎች ሲወሩበት ነበር። ነገር ግን ጉዳቶቹ ጠንካራ እንደነበሩ የሚታወቅ ነበር። ከዚህ በፊት የፈርጉሰን ታክቲክ ነው የሚል አይነት ወቀሳዎች ቀርበው ነበር። ነገር ግን እንግዲህ አንዱ የሚጠበቀው የሚሆነው በዚህ ሳምንት መጨረሻ የቲምበርና የሳካን ሁኔታ ማይክል አርቴታ የሚነግረን ይሆናል። ኤብሪቼዜም ወደ ጨዋታ የመመለሱ ሂደት ጥሩ የሚባል ደረጃ ላይ ደርሷል፣ ዛሬ ስልጠናዎች ላይ ታይቷል የሚሉ መረጃዎች ወጥተዋል። ነገር ግን እንግዲህ አርሰናል አሳሳቢው ዜና ደግሞ በጨዋታው ላይ ተቀይሮ የወጣው ተጫዋች የነበረው ዴጋርድ እንግዲህ በጨዋታው ላይ የመኖር እድሉ ጠባብ ነው የሚል ነው። እንግዲህ በአርሰናል ሃቨርትዝ ላይ የሚተማመን ይሆናል። ቀጣይ 7 ሳምንታት አሉ ብሏል ሃቨርትዝ። በነዛ 7 ሳምንታት ትልልቆቹን ዋንጫ እንድናሸንፍ
የሚያግዘን ይሆናል የሚል ነው። እንግዲህ አርሰናሎች ከስፖርቲንግ ሊዝበን በረራቸውን ለማካሄድ ሲሞክሩ አጋጣሚ የፖርቹጋል የአየር ክልል ዝግ ስለነበር ለሆነ ያክል ሰዓታት ማለፍ አልቻሉም ነበር። ያንን ተከትሎ በረራቸው ዘግይቷል። ያ ማለት እንግዲህ አርሰናል ከጨዋታው የሚያገግሙበት ደቂቃዎች የሚያንስ ይሆናል። በታክቲኩ ረገድ በሚገባ ላይዘጋጁ ይችላሉ። ነገር ግን የበርንማውዝ ጨዋታ ወሳኝ ሆኖ መነሳት የሚጠበቅበት ነው የሚሆነው። እንግዲህ አርሰናልን በሚመለከቱ የጉዳት መረጃዎችን እናንሳ። ሁለት ተጫዋቾች ካላፊዮሪና ኦዴጋርድ ጉዳት፣ ቀለል ያለ ጉዳት አለ። ማይክል አርቴታ ለጨዋታው ያሰጋቸዋል አያሰጋቸውም የሚለውን የሚነግረን ይሆናል። የኤዜ ሳካና ቲምበር ሊመለሱ የሚችሉበት እድል እንዳለ እንግዲህ መረጃዎችን በባለፈው ሳምንት ጠቁመው ነበር። በዚህኛው ሳምንት ደግሞ ነገ ማለት ነው አመሻሹ ላይ ስለ በርንማውዝ ጨዋታ መግለጫዎችን ሲሰጥ የሚያስረዳን ይሆናል ተብሎ የሚጠበቅ ነው የሚሆነው። ማን እንደሚመለስ ማን እንደሚቆይ ማለት ነው በጉዳት። ሌላኛው እንግዲህ አርሰናልን በሚመለከት የተለያዩ መረጃዎች እየወጡ ይገኛሉ። አርሰናል ሁለት ስፔናውያንን ወደ ተከላካይ መስመሩ ለማውጣት ይፈልጋል። አንደኛው ቪክተር ቫልዳፔኔስ ነው። ቫልዳፔኔስ በጣም አስገራሚ የሆነ የሪያል ማድሪድ የግራ መስመር ተመላላሽ ነው። ይህንን ተጫዋች ለማስፈረም አርሰናሎች ጥረታቸውን እየቀጠሉ ናቸው። ሌላኛው ጃኮብ ራማኖን ነው። ጃኮብ ራማኖ በተለይ ከሪያል ማድሪድ ወደ ኮሞ ያቀና የመሀል ተከላካይ ነው። በገብርኤል ቦታ የሚጫወት ነው። እንግዲህ አርሰናል ጥልቀቱን የቡድኑን ጥልቀት መጨመር ይፈልጋሉ። በተለይ በተከላካይ መስመሩ ላይ የካላፊዮሪ መውጣት የሚመጣ ከሆነ የነዚህ ተጫዋቾች የማያስፈርም ላይ አርሰናል አተኩሮ እንደሚሰራ የሚጠበቅ ነው የሚሆነው። ሌላኛው መረጃ አርሰናልን በሚመለከት የ18 ዓመቱን ታዳጊ የሳኦ ፖሎን የመስመር ተጫዋች ሉካስ ማርኬዝን ለማስፈረም ይፈልጋሉ የሚል መረጃ ወጥቷል። በተለይ በጣም የሚገርም በሁለቱ መስመሮች መጫወት የሚችል ግራውንም ቀኝ መስመሩንም መምራት የሚችል ነው። በኮፓ ሊበርታዶሬስ ምርጥ ፐርፎርማንሱን አሳይቷል። ታዲያ አርሰናል ንግግሮችን እንዳደረገ ከአንድሬ በርታ ጋር የዚህ ተጫዋች ላይም ፍላጎት እንዳለው ተናግረዋል። ሌላኛው የአርሰናል ሁሌም በተለያዩ የሚዲያ ሁኔታዎች ላይ አርሰናልን በመደገፍ የሚታወቀው ማርቲን ኩዊን የሰጠውን አስተያየት እና አርሰናል በርንማውዝን በማሸነፍ 6 ጨዋታዎች የሚቀሩት ይሆናል። ለማንቸስተር ሲቲ ታዲያ መልእክትን የሚለክ ይሆናል። አርሰናል 73 ነጥብ የሚደርስ ይሆናል። የበርንማውዝን ጨዋታ የሚያሸንፍ ከሆነ ማንቸስተር ሲቲ በ12 ነጥብ የሚርቅ ይሆናል። ማንቸስተር ሲቲ ደግሞ ወደ ስታንፎርድ ብሪጅ የሚያቀና መሆኑ መረሳት የለበትም። አርሰናል ከሜዳ ውጭ በጥሩ ፐርፎርማንስ በጥሩ ሁኔታ በጨዋታውን በተቆጣጠረበት መንገድ ስፖርቲንግ ሊዝበንን ማሸነፉን ተከትሎ በአውሮፓ ቻምፒዮንስ ሊግ ከፍተኛውን የማሸነፍ ብቃት ይኖራቸዋል ከተባሉ ቡድኖች ውስጥ አርሰናል አንዱ ሆኗል። ከ27.96 ወይም ከ28% ወደ 35% አርሰናል የአውሮፓ ቻምፒዮንስ ሊግ ዋንጫ ያሸንፋል የሚል ሬቲንግ ተሰጥቶታል። በመቀጠል እንግዲህ ባየር ሙኒክ ከ25% እድል ተሰጥቶታል። ባርሴሎና፣ ሪያል ማድሪድ፣ ሊቨርፑልና እንዲሁም ደግሞ አትሌቲኮ ማድሪድ እንዲሁም ደግሞ ስፖርቲንግ ሊዝበን ከከም ያለ ግምትና የተሰጠቸው እንግዲህ ማን ያሸንፋል ዋንጫዎችን ትልቁ ጥያቄ ሆኖ መቅረብ የሚጠበቅበት ነው። ወደ አድማቻችን እንግዲህ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሸር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።